ሰላም ሰላም ውድ የአገሬ ልጆች እንዴት ዋላችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተስ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም አለን። እግዚአብሔር ይመስገን። ውድ የአገሬ ልጆች ሁላችሁንም ሰላም ብያችኋለሁ። የእግዚአብሔር ሰላም ባላችሁበት ይድረሳችሁ። ሰላም ብያለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምንም አይከፈልበትም ወገኖቼ፣ ውዶቼ፣ ምንም አይከፈልበትም። ይጠቅመኛል። ስለዚህ እናንተም ደግሞ አበረታቱኝ እላችኋለሁ። ወደ ሌላ ጉዳይ ሲገባ ውድ እህቶቼ ትንሽዬ መልእክት ናት። እሷስ ምንድን ናት? እንደው በፈጠራችሁ ሊበል እንጂ አትሟኙ አትሟኙ እህቶቼ፣ ወገኖቼ፣ ልጆቼ። እሱስ ምንድን ነው? ዛሬ እኛ ሰርተን ቤተሰብ አለን፣ ልጆች አለን። ሁሉም ቤተሰብ ጥለው ነው ወደ ስደት ወደ ሰው ሀገር የሚወጣው ማለት ነው። ቤተሰብን ጥለው ሁሉንም ጥለው ነው ወደ ስደት የሚወጣ። ወደ ሰው ሀገር ሲመጣ ይሁን ዓላማ ይዞ ገብቼ ሰርቼ ወደ ሀገሬ ሲገባ እንዲህ ያደርጋለሁ ብለን እቅድ ይዘን ነው የምንወጣ ከሀገራችን ማለት ነው። እቅድ ይዘን ነው የምንወጣ። እቅዳችን ለማስተካከል ደግሞ እቅዳችን ጋር ለመድረስ ደግሞ ጠንካራ መሆን አለበት። ጠንካራ መሆን ይጠበቅብናል። እኛ ጠንካራ ካልን የሀሳባችን እቅዳችን የት ፈሶ ነው የሚቀረው? የወጣንበት ምክንያት ማስታወስ አለብን። ዛሬ አንድ እህታችን በኦሮምኛ ነበረ የምትናገረው፣ በኦሮምኛ ቋንቋ ነው የምትናገረው። መጀመሪያ የወጣችው ራሷን ለመለወጥ ነበር የመጣችው። ትዳር ነበራት። ያንን ትዳር ውስጥ እያለች ወደ ሰው ሀገር ትመጣለች። ወደ ሰው ሀገር መታ እየሰራች እያለች መቼም ከአንድ ሁለት ይሻላል በማለት ባሏን ታመጣለች። ባሏን ስታመጣ የራሷ ወረቀት ተቃጠለበት። እንግዲህ አንድ ሰው ብቻውን ሲታገል በጣም ችግር ውስጥ ነው የሚገባ። የእሷ ወረቀት ህገወጥ ትሆናለች። ያ ህገወጥ ሆና እየሰራች እያለች እሱን ታመጣለች። ካመጣች በኋላ ለሱ ወረቀት እየሰራች ራሷ ህገወጥ ነች። እንዲህ እያለች እንግዲህ ሰው ሀገር መጥቷል። እሷ ጥንስ ታመጣለች። ነፍሰ ጡር ሆነች። ነፍሰ ጡር ስትሆን ምን እላታል? ራሷ ወረቀት ሳይኖራት ለሱ ወረቀት አሰርታ እያኖረችው የኔ አይደለም ብሎ ይክዳታል። የኔ አይደለም ብሎ ይክዳታል። በምን አምናለሁ? እኔም ማመን አልችልም። እሷ እኔ ሀገሬ ላይ ሆኜ ህጋዊ ነኝ እያለች ህገወጥና እየሰራች ነው። ስሙ መጀመሪያ ስታመጣ ህገወጥና ስታመጣ እንዲህ አላላትም። ዛሬ ስለወለደች ብቻ እሷ ችግር ላይ ስላለች ብቻ እንዲህ አይነት መልስ መለሰላት። እሷ ምንን አምናለሁ? ልጁን ወልዳ በሰው ሀገር የምትቀምሰው የላትም። እሷ ግን ወረቀት ህገወጥና እሱን አምጥታ እሱ ወልዳ እኛም ልባችን እኮ ጡታችን እንደምንጠለጠል ልባችን እንጠለጠላል ተብሏል። እውነትም ሴቶች ስንባል አንረባም። እውነት ዛሬ እሷ የምትበላ የምትቀምሰው ሀታ በቤት ክራይ ከጓደኞቹ ጋርም ትሁን ብቻዋን ትሁን ቁጭ ብላለች። የምትቀምሰው ነገር የላትም። አልጠይቃትም ማለት አልጠይቃትም። ገና ሲጀመር ግቢ ብያት ነበረ። ለምን አልገባችም? እሷ ደግሞ ሁኔታውን የእሱን ሁኔታ ስለምታውቅ ከገባችም ዞር ብሎ ስለማያት እዚሁ ይሻልኛል በማለት ነበረ።
ግን እዚህም ሆኖ ዞር ብሎ አላያትም። እሷ ግን ሀሳቧ ወይ እዚህ ከቸገረኝ ወልጄ ሲያይ ወይ ይመለሳል ወይ ደግሞ ይራራልኛል ብላ ነበረ። ግን እሱ አልራራላትም። መልሱ ራሱ በጣም የሰው አይን እንጃ። ሰው አንዳንድ ሰው ጨካኝ አለ። አሁን እሷ የምትቀምሰው የላትም፣ ባዶ ቤት ተኝታለች። እሱ ግን አነጋገሩ መልሱ ራሱ በጣም የሚገርም ነው። ግቢ ብያት ነበረ፣ ለምን አልገባችም? የራሴን ብዬ አላምንም። እንግዲህ በሰው ሀገር እንኳን አይደለም የራሷ ባል አይደለም መንገደኛ ራሱ ለሰው ይራራል፣ በሰው ሀገር ማለት ነው። ዛሬ በሰው ላይ ሀገር ላይ እንደዚህ ሆነው ሀገራቸው ገብቶ አሁን እነሱ ሰው ይሆናሉ? አይሆኑም። ይሄ መርፌ እየወጋት እኮ በሽታ እኮ ነው የቆጠረላት። እሷ ራብ ላይ እንግዲህ እሷ ሀራስ ናት። ራብ ነው። በሰው ሀገር እህት የላት፣ ወንድም የላት፣ ቤተሰብ የላት፣ ምን የላት፣ በሰው ሀገር ችግር። እሱ ግን እንዲህ አይነት መልስ መለሰ። እንዲህ ነው አያችሁ፣ ይሄ ነው። እህቶች አትታለሉ። ራሳችሁ ባልም ቢሆን ራሱ ትክክለኛ አብራችሁ የተጋባችሁም ቢሆን አትመኑ። ይሄን እያያችሁ ይሄ ለሁሉም ትምህርት ይሆናል። እንኳን አይደለም ስንቶቹ አሁን ምንም ሳይሆን ዝም ብሎ ይጋባሉ። እኔ አላምንም ብሏል። የራሱን ምስት ያላመነ ማን ያምናል? ማንም አያምንም። ግን እንዲህ አይነት ነገር አለ። ሲጀመር እሱን አለመምጣት ሰው እኮ ይፈተናል። ሰው ተፈትኖ በአንድ ቀን አይደለም 8 ወር አብሮ ቆይቷል። 8 ወር አብሮ ሲቆዩ የእሱም ምንነት ሳትፈትን ወይስ ደግሞ ድሮም አብራ ቆይታለች የእሱም ምንነት ሳትፈትን ቀርታ አይደለም። ግን የምታደርገው ሲታጣ ሊሆን ይችላል። አንዳንድ ሰው እኮ ጠምዛዛ ሰው አለ። ስለዚህ ምን አደርጋለሁ፣ ምን ይሻልኛል፣ ምን ማደርገው ሳጣ ነው ብላ ሊሆን ይችላል። እንግዲህ እንዲህ አይነት አታደርጉ፣ እንደዚህ አይነት ውስጥ አትግቡ። የሰው ሀገር ላይ ምንም አይመጣላቸውም። ማንም ዞር ብሎ አያቸውም። ሁሉም ነገር በሀገራችሁ ነው የሚያምረው። ይሄንን ነው የምላችሁ ወገኖቼ፣ አትታለሉ። የራሳችሁ ባልም ቢሆን በሀገራችሁ ነው። ልጅ በሀገራችሁ ነው። ሁሉም በሀገራችሁ ነው የማምረው። ይሄንን ነው የምላቸው። አደራ ራሳችሁን ጠብቁ፣ ተጠንቀቁ፣ ሰላም ሁኑ። መልካም ቀን እመኝላችኋለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ ይህ መልእክቴ ለሁሉም አዳርሱ። እንዲህ አይነት ስንቶቹ አሉ እንዲማሩ ማለት ነው። እና ሰላም ሁኑ። ሰላም ቆዩ።